በአርሲ ኦርቶዶክስ ጨክነ ይሄንን ቪዲዮ ካሳለፍክ አንተ አንዱ ገዳይ ነህ። ይሄንን ድምጽ ሰምተን ታፍነዋል። አሁን ታፍነዋል። በማን የታፈኑት? በሁሉም ነገር ተጎድተናል እኮ። የሆነን እንግዲህ በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥም። ሙስሊም 2000 ኦርቶዶክስ ማለት ያለበት እኔና እናንተ በብሔርም በጎሳም አንገናኝ። እኔ ብሔር ሌላ ነው፣ እናንተ ብሔር ሌላ። በሰፈር በብሔር በጎሳ በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ? እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። ዛሬም እንግዲህ በአዲስ ቪዲዮ ተመልሼላችኋለሁ። በአርሲ ጉዳይ እንግዲህ ብዙ እየወጡ ያሉ መረጃዎች አሉ። ከነዛ መካከል እንግዲህ ብፁዕ የሆኑት እንግዲህ አባታችን ድምጽ ታፍኗል እያሉ ነው። በማን የታፈነው እንዴት የታፈነው የሚለውን በዚህ ቪዲዮ ማስመለከታችሁ ይሆናል። በዚሁም ተከትሎ እንግዲህ መምህር ምህረተአብም እንግዲህ ዝምታውን ሰብሮ ያወጣው አዲስ ቪዲዮ አለ። ሌሎቹንም ጉዳዮች አብረን የምናነሳ የምንመለከት ይሆናል። ሁላችንም ይህን ቪዲዮ ሼር በማድረግ እንግዲህ ተቃውሟችን ማሰማት አለብን፣ ፍትህ ማለት አለብን። ለማንኛውም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህን ቪዲዮ ተከታተሉ። ወደ ቪዲዮ። የጂሃድን ትርጉም ኡስታዙ ሲያብራራው እስቲ ስሙት። ክርስቲያኖችን ማረድ ነው። ይሄው ጂሃድ ማለት ምንድነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ ትክክል መለሳችሁ ጥያቄ ያለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው። የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም አበን ግልጽ ይመስለኛል። እኔ እንግዲህ ሳየው ጂሃድ ማለት ክርስቲያኖችን ማረድ ማለት ነው። እንደውም ሴትዮዋ ልጅቷ ምን ጠየቀች? ታዲያ እንደዚህ ታዘን ከሆነ ለምንድን ነው አረብ ሀገር ያሉትን ክርስቲያኖችን ማርና አርዳቸው ሲል ያው እኛ ወይን ህጉን እየፈጸምን አይደለም፣ አንዳንዶቹ ደግሞ እየፈሩም ነው። ያው ሁማን ራይት ምናምን ስላለ ያው እየፈሩ ነው። ያው እሷ እንግዲህ አረብ ሀገር ብትለው አሁን ይሄ ሳውዲ ዱባይ ምናምን ነው እንጂ ሌሎቹ አረብ ሀገራት ላይ ይተረዳሉ ኦልሞስት። አሁን ድረስ ግን የኛ ድክመት ነው እያለ ነው ኡስታዙ። ቤተሰቦቼ እንግዲህ ቪዲዮውን እንዳያችሁት ነው ጂሃድ ማለት ምን ማለት እንደሆነ እንግዲህ በዚህ ቪዲዮ የተረዳችሁ ይመስለኛል። እንግዲህ ክርስቲያኖችን መጨረስ መግደል ነው። እንደውም አንደኛው ሲናገር እስከ 2000 የገደለ ያለ ሲናገር ነበር። አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ ደግሞ እኛ ክርስቲያኖች ልንነቃና ነገሮችን ተግተን ልንከታተል ሊገባል ብዬ አስባለሁ። ሁላችንም ትኩረት መስጠት ያለብን ነገር ላይ ትኩረት መስጠት አለብን። ይሄ ነገር ሊበቃ ይገባል፣ መቃወም አለብን። በሌላ ቪዲዮ ደግሞ ይሄ ነገር እንግዲህ አርሲ ላይ የተካሄደው ጉዳይ ወሎ ላይ ይካሄዳል። ወሎ ላይ ይሄ እንግዲህ እንደ መለማመጃ ነው እያለ ሲናገር አንድ ሰው አድምጠናል። እስቲ ምንድነው ሐሳቡ? አይተነው እንመለስ። እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ እጀረ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደቱ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወጣቶች እናስተዳርጋቸዋለን ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው።
ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጄ ላይ ብዙ የምጨፈጭፋቸው ካፊሮች ስላሉ ለነዛ እንዳይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደቱ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃን ነበር ድረስ እንሸኛቸዋለን። ለነዛ ነው። ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ኡፍ አከተን ተገመዴሩ ብቻቸው ደርጎ ዱካን ደገ ከትገመዴሩ በገጉበቴ እሱ ቤተክርስቲያን ተኝት ሊንፋኖ ከሰ ቀብደኒ ኢጋሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተኒ ለበገዱ ማተኒ ኡፍ አከተን ገመዴሩ ሞጅች ቤክተኒ አይዶርትና በገጉበቴ والله سيمروا أما تكتكان قبتني إيه قاشي أما قبتني فيه قفرت يتحباتو أما كالشيت قبتي أما إتيان سودان كان في فينيت قبت بارسيزون است أرثوذكسايان تقدلوا هاو سيم كان تقدلوا بارسيزون است بيت كريستيان تقاتل السيم كان تقاتل سيانس باتشونو سلام تارسوم السلام عليكم ورحمة الله وبركاته أرثوذكس ያለሽ አማራጭ ሞትና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ከሆንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር በመጡበት መመለስ ይሄ ሰብአዊ መፍታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ በማይንዱ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል ብቅ በሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ለማንኛውም ሬዲ ሆኖ ሊጠብቀው ይገባል። ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። ይሄ በጣም ከባድ ነገር ነው። በጣም አሳሳቢ ጉዳይ፣ አሳሳቢ ደረጃ ላይ ነው የደረስነው። እንግዲህ ፍትህ ያሉ ሰዎች እንግዲህ ታስረዋል። እንደምታውቁት የተወሰኑ መምህራን፣ የተወሰኑ ዲያቆናት፣ የተለያዩ ወጣቶች ታስረዋል። ነገር ግን ይሄን ጉዳይ የፈጸሙትና እንደዚህ አይነት ንግግር የሚናገሩ ሰዎች ታስረዋል የሚል ነገር ብዙም አይሰማም።
በዛ ፋንታ እንግዲህ የመንግስት አመራር የሆኑት ደግሞ ማቅ ልበሱ ብላ የፖሰተች አንዲት ግለሰብ አለች። እንግዲህ የብልጽግና አመራር ነች። እስቲ ቪዲዮውን አይተነው እንመለስ። ምን አለች እቺ ቁርንጫጭ? ሰምታችኋታል? በሉ ማቅ ልበሱ። በመንግስት ደረጃ እንግዲህ በኃላፊነት ደረጃ ቁጭ ብላ በተምነሸነሸ የቢሮ ወንበር ላይ ቁጭ ብላ ነው የምትዘብትብን። እንደዚህች አይነት በህዝብ ላይ የሚያላግጥ ከርከሮ ቁጭ ብሏል ስልጣን ላይ ተቀምጦ ነው ህዝብ ላይ የሚዘብተው። እንደዚህ ደግሞ እስቲ ስሟቸው፣ ፍትህ የሚጠይቁ ወንድሞቻችን ምን ገጠማቸው? እንዲህ ብለው ስለተናገሩ ብቻ ከመካከላቸው ሁለት ወንድሞች እንዲታሰሩ ሆኗል። ሌሎችንም እያሳደዷቸው ናቸው። ፍትህ የሚጠይቅ ሰው ይታሰራል። አየህ፣ ፍትህ መጠየቅ ማለት በራሱ አንድ ችግር መሆኑን እንድታዩ ነው የምፈልገው። ምክንያቱም ፍትህ የምትጠይቁት አካል ፍትህ የምትጠይቁበትን ጉዳይ ለመፍታት ሳይሆን ፍትህ መጠየቃችሁ እናንተን ያሳስራቸዋል። እነኚህ ወጣቶች ብቻ አይደሉም፣ በርካታ በማህበራዊ ሚዲያ ስለ አርሲ ድምጻቸውን ያሰሙ ታላላቅ የቤተ ክርስቲያን አባቶች፣ ሊቃውንት እንዲሁም ደግሞ ወጣቶች ከመታሰርም አልፎ ምን እያደረጉ ነው? እየተሳደዱ ነው። ታዲያ መታሰሩ አይደለም ብርቅ ድንቅ የሚሆነው፣ እነሱ በሚታሰሩበት ጉዳይ እኛ 30 40 50 ሆነን መትረፍና ማትረፍ ካልቻሉ እነሱ ችግር ይሆናል። ከእስር ስትፈቱ አላማችሁ ልክ እንደተሰጣ የአዋፋት እህል ሲሆን ነው ነገሩ መጥፎ የሚሆነው። ስለዚህ ወዳጄ ነህ፣ አሁንም ወጥር ነው ጉዳዩ፣ አሁንም ምረር ነው። በየትኛውም ሁኔታ ሁን፣ ከሀገር ውስጥ ሁን፣ ከሀገር ውጭ ሁን፣ ሁሉም ሁኔታ ላይ የምትሰራው ስራ አለ። ነገር ግን በማህበራዊ ሚዲያ ላይ የመጣህ መደራጀት እያልክ ለመስበክ አትሞክር። መደራጀት በማህበራዊ ሚዲያ አሁንም አይቻልም። ሐሳብ ነው የሚያዘው። እዚህ ጋር የምንሰራው ድምጽ የመሆን ድምጻችንን የማሰማት አቋሞቻችንን የማሳወቅ ጉዳይ ነው። የሚሰማው ድምጽ መሬት ላይ ወርዶ አንተን ነፍስ እንዲኖርህ ያደርጋል። እምለው ይገባችኋል? በየሁኔታው ልክ እንደ ጋሪ ፈረስ እንደ ተጋረድን ብቻ እንጓዝ። መረር እንበል፣ ቆፍጠን እንበል፣ ከማንም አንጠብቅ፣ የረከሱ ቃላትን አንጠቀም። ፍትህ ቤተ ክህነት ያላችሁ ሰዎች ምን አደረጋችሁ? ማንም ምንም አያረግልህም። ማንም ምንም አያረግልህምና ቆመህ አትሞትም። ሁላችንም በየገባን ልክ አሁንም ቆፍጠን መረር እስካሁን ከመጣንበት ከንፈር የመምጣት ህይወት የተለየ ነገር እንሁን፣ በተለየ መንገድ እንራመድ። ቤተሰቦች ቪዲዮውን እንዳያችሁት ነው። በጣም የምትናገረው ንግግር ልክ ያልሆነ በጣም ወጣ ያለ ንግግር። እኔ እንጃ፣ ይቅርታ አድርጉልኝ። ለመታየት አውትሻና ያርጋ ከሌሎቹ ለመታየት ከአመራሮቹ ነው ብዬ ነው ማስበው። በዚህን ያህል ደረጃ ጭካኔ፣ በዚህን ያህል ደረጃ ሰው እኮ ሰብአዊነት ይሰማል። ሙስሊም የሚሞት ክርስቲያንም የሚሞት አሕዛብም የሚሞት ሌላ ይሄ ማለት ፓጋን እምነት የሌለው ራሱ ቢሞት ሰው ነው እና ለኔ እንደዛ አይነት ሰዎች ሲሞቱ የሆነ ሰብአዊነት ይሰማል። ሰው እንስሳ እንኳን ለእንስሳ በሚራራበት ዘመን ላይ እንግዲህ እንደዛ አይነት ሰዎች ተፈጥሯል። ይሄ ደግሞ በጣም የሚያሳፍር ነገር ነው። በቀጣይ ደግሞ የማስመለከታችሁ እንግዲህ አባታችን ያስተላለፉት መልእክት ነው። እሱን አይተነው እንመለስ። ታፍነዋል። አሁን ታፍነዋል። በማን የታፈኑት? አጠገቦቻቸው ባሉ ጳጳሳት። ለምን ታፈኑ? ለልጆቻቸው ድምጽ ለመሆን ሲነሱ እንዳይሆኑ እየተባሉ ልሳናቸውን ድምጻቸውን እያፈኑ ይገኛሉ። ከዚህ ቀደም ሁላችንም እንደምናስታውሰው በቅዱስ ሲኖዶስ ደረጃ እኛን አይወክሉም እየተባለ መግለጫ እስከመውጣት የደረሰባቸው ጊዜ እንደነበር ሁላችንም እናስታውሳለን። አሁን ደግሞ ከዛ ያልተናነሰ መግለጫ ባይወጣባቸው ድምጻቸውን እያፈኑባቸው ይገኛሉ። አጠገባቸው አንድ ነቀርሳ የሆነ ጳጳሳት ለማንም ግድ የማይሰጠው ቢዝነስና ነዋያቸው ብቻ አይነካባቸው እንጂ እነሱ ምን ችግር አለባቸው? ምዕመኑ ሞተ፣ ቅድስት ቤተክርስቲያን እንደ ችቦ ተቃጠለች። ነቀርሳ የሆነ ጳጳስ እስካልተነቀለ ድረስ ቅድስት ቤተክርስቲያን ዛሬም በሐዘን መዋጧን፣ መከራዋ መብዛቷ፣ ማንባቷ፣ ድንኳን መደኮኗ የማይቀር ነገር ነው። በሁሉም ነገር ተጎድተናል እኮ። የቀረን ነገር አለ? ምንም ነገር የለም። ሰላም እንድትሰቀል አደረግናት ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። ሰላም ከሁሉ በላይ ናት። ሰላም
በቀላሉ ካመለጠች ቶሎ የማትገኝ ናት። አሁን ሰማይ ተሰቅላለች። ሰላም የሁላችን ህይወት ናት። ቤተሰቦች እንግዲህ እንዳያችሁት ነው እንግዲህ ታፍነዋል እየተባለ ነው። ምክንያቱም በጎናቸው ካሉ ከመንግስት ጋር የሚሰሩ ወይም ደግሞ እንደዚህ ብር የለመዱ ቁርጥ ጮማ የለመዱ እንግዲህ አባቶች አይጠፉም። ከነዛ መሃል እንግዲህ በወጣቶች ቋንቋ ልንገራችሁና አስጠጪዎች ይባላሉ። እንደዛ አይነት ሰዎች ፍትህን ወይም አይጠይቁም ወይ ፍትህ እንድትጠይቅም አያደርጉህም፣ ያስጠጧል፣ ያስበሉሃል አይነት ሰዎች ናቸው። እንግዲህ አባታችን ታፍነዋል። ድምጽ ልንሆናቸው ይገባል ብዬ አስባለሁ። እስቲ ሌሎችም ቪዲዮዎች አሉ፣ ወደ ቪዲዮቹ እንሂድ። እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ከስከስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘን ጨርቅ ባንዲራ ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቃጠያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ ቦሩ ሜዳ ላይ 30,000 ሙስሊም በአንድ ቀን የታረዱትን አታስታውሽም? የወሎን ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደው ይታወቃል። አማራ ነው ብለህ ቀይረህ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታችን ትቀይራለሽ። ከዚህ ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካሁን በኋላ ያለሽ አማራጭ ከሶስቱ አንዱን ትመርጫለሽ። ወይ ትታረዳላችሁ፣ ወይ ትሰልማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንደነ ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከሌማ የማይባሉ ቆሻሻለች። እንደነ ሰይድ ወርቁ ነው ሰይድ ወርባቦ የሚባለው ዳይፐራም የወንድ ፔሬዳም አለ። እንደነሱ ያሉ ቆሻሻዎች የሰላም አተላ ተሸካሚዎች እነዚህን ከሰው አይቆጠሩም። ይሄ አዶና የሚባለው የትግራይ የቁልቋላም ልጅ አክሱም ፈተ ሳይጠይቅ ያሩስ ላይ የጠየቀው እሱም በቅርብ ዋጋውን ያገኛል። ካሁን በኋላ ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። እኔና እናንተ በብሔርም በጎሳም አንገናኝ። እኔ ብሔር ሌላ ነው፣ እናንተ ብሔር ሌላ ነው። በሰፈር በብሔር በጎሳ በቀበሌ በክልል ካሰብን ማለት ነው። ግን አርቀን ካሰብን ማለት ነው ግንዳችን አንድ። እኔ አዳም ዘር ነኝ፣ እናንተ ያዳም። ስለዚህ አንድ አባት ልጆች ነው። ስለዚህ ይሄን ነው ማሰብ ያለብን። የሰው ልጅ ሲወለድ ያለቅሳል አይደል? ከእናቱ ማህፀን ሲወጣ ያለቅሳል አይደል? በኦሮምኛ ነው የሚያለቅሰው? በአማርኛ ነው የሚያለቅሰው? በእንግሊዝኛ ነው የሚያለቅሰው? በምንኛ ነው የሚያለቅሰው? ይነገሩ። በምንኛ ነው የሚያለቅሰው? በሰውኛ ነው የሚያለቅሰው። ስለዚህ ከቋንቋ በፊት የተወለደው ሰው ነው አይደለም? ውሸቴን ይሆን ከብሔር በፊት ከቋንቋ በፊት ማይቀድማል ሰው ማንጋፋው። ስለዚህ ሰው እናስቀጥል፣ ሌላው ስርፍ ነው። በዚህ ዘመን እንግዲህ ከሃይማኖቱ ብሔሩ የበለጠበት ሰው የሞላበት ዘመን ነው። እንግዲህ ከኦርቶዶክስ ሃይማኖቱ እምነቱ እንግዲህ ብሔሩ የበለጠበት፣ ከፕሮቴስታንት ወይም ከጴንጤ እምነቱ ብሔሩ የበለጠበት፣ ከእስልምናው ብሔሩ የበለጠበት ዘመን ላይ ደርሰናል። ይሄ ደግሞ በጣም የሚያሳፍር ነው። ሁላችንንም አንድ የሚያደርገን እንግዲህ ሰብአዊነት፣ እንግዲህ አባታችን እንደተናገሩት የአዳም ልጆች መሆናችን በጣም በቂ ነው። ሁሉን ነገር ለመቻቻልና ተቻችሎ ለማለፍ ሌላው ነገር የሚቀረፍ ነገር ነበር። ነገር ግን
እንደዚህ አይነት ሰዎች ተፈጥረዋል። እስቲ ሌሎችን ቪዲዮዎች አሉ አይተናቸው እንመለስ። በአርሲ ኦርቶዶክስ ጨክነህ ይህንን ቪዲዮ ካሳለፍክ አንተ አንዱ ገዳይ ነህ። ይህንን ድምፅ ሰምተን ትናንትና እባካችሁ ድረሱልን ልገሉን ነው እያሉ ከጥቂት ደቂቃ በኋላ እነዚህ ሰዎች ተገሏል ማለት ነው። አርሲ ላይ 11 ቤተሰብ ነው የሞተብን። ድረሱልን የመንግስት ያለው ኢትዮጵያ አምላክ ቄሱም ጳጳሱም መነኩሴም ሁሉ የሚመለከታችሁ በአርሲ ኦርቶዶክሳውያን ጨክነዋል። እናንተም ጨክናችሁ ይህንንም ቪዲዮ ታሳልፋላችሁ። ከግንቦት 23 ቀን ጀምሮ እስከ ዛሬ አርሲ ላይ የኦርቶዶክሳውያን ደም እንደ ውሃ እየፈሰሰ ነው። አርሲ የደም ምድር ሆናለች። ከመቶ ዓመታት በላይ ያስቆጠረው የቅዱስ መድኃኔዓለምና የቅዱስ ገብርኤል ቤተክርስቲያንም አቃጥሎታል። ክርስቲያኖችንም እስከ ዛሬ ያለ እረፍት እየገደሏችሁ ነው። ዓለም ሁሉ ይስማ የኦርቶዶክስን ስቃይ፣ የኦርቶዶክስን መሰቃየት ዓለም ሁሉ ይስማ። ይህንንም ቪዲዮ ለዓለም አዳርሱ። የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? እናውቃለን። 107 ነው መጡ። ዛሬ ግን የሀገር አባት እንሆናለን። ይሁን የሚያልፋል። ነገር ግን በየከተማ ውስጥ እንኳን ስንሄድ ሴቶች እኮ እኔዛ ማህተባችንን እንኳን አውጥተን መሄድ አልቻልንም። ማህተባችንን ደብቀን ነው የምንሄደው። ሴቶች የእመቤታችንን ጥዋ እንኳን ይዘው ሲሄዱ አፍረው ተሸማቀው ነው በከተማ ውስጥ የሚሄዱት። ይሄ ለምን ይሆናል? ለምንድን ነው እንደዚህ የሚሆነው? እና እኛ የእውነት በጣም የተጨቆን በሃይማኖታችን የተረገጥን በማንነታችን ቀና ብለን የማንሄድበት ኢስላሚክ ስቴትን ለማቋቋም ነው አላማቸው። እኛ ከተማ ላይ በተለይ ባሌ ላይ በጣም አስቸጋሪ የሆነበት ለምን ዝም እንደተባለ ግራ ይገባናል። እና የእውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ስሄድ በጣም የሚያሳዝን ነው እንዴት ሆነን እንደምንኖር። በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። የመንግስት አካላት የተዋህዶ ልጆችን አትንኩ፣ እኛ እናንተን አልነካንም፣ ምን አደረግናችሁ? ባንዲራ ብንይዝ እኮ ሰማይ ላይ ያለ ቀስተ ደመና ነው። ወዴት እንጣለው? አረንጓዴ ቢጫ ቀዩ። በፍጹም በተአምር ባንዲራችንን ከቤተ መቅደስ ጉልላት ላይ አናወርድም። ሰው ቤተ እግዚአብሔር ሲመጣ ክርስቶስንም ያያል፣ ባንዲራውንም ያያል። እውነት ውሸት? ባንዲራችን አንተው። እኛ ለጸጥታ፣ እኛ ለሰላም መደፍረስ፣ ብጥብጥ አንፈልግም። እናንተ ናችሁ ባዶ እጁን ያጨበጨበ እየዘመረ ያለ ሰው ላይ መተኮስ ምን ማለት ነው? ልጠብቁን ዙሪያችን ከባችሁ በዓላችን ልታከብሩ ይገባል። ምክንያቱም ኦርቶዶክስ ሀገር ናት ካላችሁ ሀገራችሁን ኦርቶዶክስን አክብሯታ። እኛ ኦርቶዶክሳውያን የሀገር ስጋት አይደለንም፣ የመንግስት ስጋት አይደለንም፣ የፖለቲካ ካድሬም አይደለንም። ተሹሞ ማንም ሿሚ ሻሪ የሌለበት ያለ የነበረ የዘላለማዊ ንጉስ የኢየሱስ ክርስቶስ መንግስት ሰባኪዎችና የመረጃ ቢያንስ አንድ ሰው ሼር ኮፒ ሊንክ 20 ጊዜ ያደረገ ላይክ ያደረገ ከ50 ጊዜ በላይ ያዳርስ። እባካችሁ ይሄ መረጃ ለመላው ዓለም ይዳርስ። እባካችሁ ኦርቶዶክሳዊ ከሆናችሁ አሁን አንድ ቪዲዮ አሳያችኋል። አሁን ነገሮች ከብደዋል። የፈራነው አርሲ ስንል ነበር። እስካሁን ስንጩ የነበረው ስለ አርሲ ነው። አሁን ግን ከዛ የከፋ ነገር ሊሆን እንደሚችል ምልክት የሚሰጥ አንድ ቪዲዮ ያየን። በወሎ ያላችሁ አማራ ሳይንት አካባቢ ያላችሁ ተጠንቀቁ። ይሄን ቪዲዮ እንካተ የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋ አሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይሄን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንን ማሟጠን
ቀስ በቀስ ህዝቡን ወደ ጂሃዲስት አስገብተን እስላማዊ መንግስትን መሰረታለን እና ማንኛቸውም ህዝብ መከተል አለበት። በተለይ ካሚሴ፣ ቦረና፣ መከለ ሰላም፣ ሳይንት ሁሉም የኛን ድርጅታችን እንዲደግፍ። በዚህ ላይ ምንም ማብራራው ነገር የለም። ይሄ ማንቂያችን ይሁን የጥንቃቄ መልእክት እንዲደርሰን ነው። ሼር አድርጎ ባካችሁ። በዩቲዩብ እንሰራለን። ዩቲዩብ ላይ መቀጣጫ ተካሄደ። በሊቢያ ሰማዕትነትን የተቀበሉ 30 ኦርቶዶክሳውያን መሞታቸውን ተከትሎ መስቀል አደባባይን የሞላ ኦርቶዶክስ፣ የክልል አደባባዮችን በሰልፍ ያጨናነቀ ኦርቶዶክስ ባለፉት 8 ዓመታት ውስጥ በመቶ ሺዎች የሚቆጠሩ ኦርቶዶክሳውያን በብልጽግና ስርዓት ውስጥ እንደ ቅጠል ሲረግፉ ድምጹን በአንድ ላይ ማሰማት አልቻለም። በአንድ ላይ ሰልፍ ወጥቶ ለምን ትገሉኛላችሁ ማለት አልቻለም። ስለዚህ ለምንድን ነው ብልጽግናን ተጠያቂ የምታደርጉት? ብልጽግና እኮ ስራውን እየሰራ ነው። ብልጽግና መግደል ነው ስራው፣ እየገደለህ ነው። ችግሩ ያለው ካንተ ከኦርቶዶክሱ ነው። ኦርቶዶክሳዊነትን በተግባር ከቲክታክ ቻሌንጅ ውጪ መጠበቅ እፈልጋለሁ የምትል ኦርቶዶክስ ካለ ተከታታይ 3 ነገሮችን እነግርሃለሁ። የመጀመሪያው ስለ ራስህ ነው። ኦርቶዶክሳዊ ነኝ የምትል ኦርቶዶክስ በጠቅላላ ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ግዛላቸው፣ የጥይት ፍሬ ግዛላቸው። ገዳዮቻቸው እነሱን ሊገሉ በሚመጡበት መሳሪያ ራሳቸውን እንዲከላከሉ የቤተክርስቲያን ጃንጥላ ምናምን ከምትገዛ ክላሽ ገዝተስጣቸው። መብቴው ይሄ ነው። 8 ዓመት ሙሉ ከብልጽግና ፍትህ የምትጠይቅ ኦርቶዶክስ አንተን የደነስከው ብልጽግና አንተ በተናገርከው ቁጥር ምላጩን በ2 በ3 በኩል እየሳለ ያርድሃል። እውነቱ ይሄ ነው። እዚህ ቲክቶክ ላይ መታችሁ 5 ጊዜ ኮፒ ሊንክ አድርጉ ይሄ ቪዲዮ ቫይራል እንዲወጣ የአርሲ ጉዳይ የእናንተ ነው የምትሉ ኦርቶዶክስን በተግባር እንገልጻታለን የምትሉ የኦርቶዶክስ አክቲቪስቶች፣ ከዛ በዘለለ እዚህ ሰበር ዜና እየተናገረ የሚውል የብልጽግና ካዳሚ ነገ ቆንጆ ሰበር ዜና ሲያገኝ ይሄ ከሰበር ዜናነት ይወርዳል። የአንድ ሳምንት የቲክታክ ቻሌንጅ ጀምረህ መጥፋት ከፈለክ አዎ ስለ ኦርቶዶክስ ለአርሲዝም ማለት ምናምን እያልክ ነጠላ እየዘቀዘክ መኖር ትችላለህ። በተግባር ግን ኦርቶዶክስነትን አታድነው። እውነታው ይሄ ነው። አርሲ ላይ ለሚገደለው ኦርቶዶክስ ገዳዮቹ ሊገሉት በሚመጡበት መሳሪያ ራሱን እንዲከላከል ክላሽ ገዝተህ ስጠው። እውነታው ይሄ ነው። በቃ ከዚህ ውጪ አታሽ ሙኑት። እዚህ ሚዲያ ላይ መጣችሁ አዘን ለብሳችሁ ምናምን አታደርጉት። ኦርቶዶክስ እንደዚህ አይኖርም። የቅርብ ጊዜ ትዝታችን የአቡነ ጴጥሮስን ታሪክ መመልከት ትችላላችሁ። ሃይማኖቴን ሀገሬን አላስደፍርም ብሎ በጥይት ራሱን በመትረየስ ጥይት ተደብድቦ የሞተ መሪ ያለህ እዚህ መተህ አታላዝን። ከዛ ውጪ የሚደርስልህ ሲኖዶስ የሚያድንህ ቄስ ጳጳስ የለም። ሲኖዶሱ በተግባር እንደተመለከትከው ራሱ ላይ ሲኖዶሱ ለመበተን የሚመጣ አደጋ ሲኖር ብቻ ነው የሚያውጀው። ቤተክርስቲያን ጥቁር ለብሳለች ጥቁር እንትሆናለች ምናምን የሚል። ከዛ ውጪ የትኛውን ጳጳስ ከማለት ውጪ ከማዘን ውጪ ሊያደርግልህ የሚችል ምንም አይነት ነገር የለም። ዛሬ ተመለከተውም ያንን ነው። ጳጳሱ በጣም ሲያዝኑልህ የያዘን መግለጫ ነው የሚያወጡልህ። ከዛ ውጪ አዲስ አበባ ቁጭ ያለ ጳጳስ ለትላልቅ ሰዎች ሽምግልና፣ ለባለ ሀብት ልጆች ሽምግልና ከቁመቱ የሚበልጥ ውስኪ ይዞ አይሱዙን የሚያክል አበባ ይዞ ሲጋፋ ነው እንጂ ሽምግልና ለመሄድ የምታየው አንተን ለማዳን በተግባር የሚንቀሳቀስ ጳጳስ የለም። እውነታው ይሄ ነው። ቢመርህም ቢጣፍጥህ። ቤተሰቦች እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። ሁላችንም እንግዲህ ተቃውሟችንን ማሰማት አለብን ብዬ አስባለሁ። ምክንያቱም እንግዲህ እንደዚህ አይነት ነገር እየተስፋፋ የመጣበት ዘመን ላይ ያለ ነው። የሰው ሀገር ተገደልን፣ ሀገራችን ሆነን እንዴት እንገደላለን? ሁላችንም ተቃውሟችን እናሰማ። በሌላ ቪዲዮ እስክንገናኝ ድረስ መልካም ሳምንት።